እስራኤል በሊባኖስ ላይ የሰነዘረችውን ተከታታይ ጥቃት ተከትሎ በአሜሪካና በኢራን መካከል ተደርሶ የነበረው የተኩስ አቁም ስምምነት የህልውና ስጋት ተደቅኖበታል የሚል መረጃ ተጋርቷል። ኢራን በመቶዎች የሚቆጠሩ ሰዎችን ለህልፈት የዳረገው የእስራኤል ጥቃት የስምምነቱ ከባድ ጥሰት ነው በማለት እስራኤልን ኮንናለች። የቴህራን ባለስልጣናት ለዚህ ድርጊት ከባድ ምላሽ እንደሚሰጡም እያስጠነቀቁ ነው። የኢራን ፕሬዝዳንት መሱድ ፔዜሽኪያን በሊባኖስ ላይ የተፈጸመው ጥቃት በአሜሪካና ኢራን መካከል የተደረሰውን የተኩስ አቁም ስምምነት የጣሰ መሆኑንም ግልጽ አድርገዋል። ድርጊቱ የሰላም ድርድሩ ሊያደናቀፍ እንደሚችል የጠቆሙት ፕሬዝዳንቱ ቴህራን ሊባኖስን ለብቻዋ እንደማትተዋት ከጎኗ እንደምትቆምም አረጋግጠዋል። በዚህ የሁለት ሳምንት የተኩስ አቁም ስምምነት ከፍተኛ ልዩነት የታየው ስምምነቱ ሊባኖስን ያካትታል ወይስ አያካትትም በሚለው ነጥብ ላይ ሲሆን ሊባኖስ በስምምነቱ ውስጥ አልተካተተችም የሚል አቋም የኢራን ባለስልጣናት ይዘዋል። እናም የፓኪስታኑ ስምምነት አጣብቂኝ ውስጥ ሊገባ ይችላል የሚል ቅድመ ፍርሃቶችም እየተስተጋቡ ነው። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ከሊባኖስ ጋር ቀጥተኛ ድርድር እንደምትጀምር አስታውቀዋል። ይህ ውሳኔ የተሰማው በዚህ ሳምንት የተሰነዘረው መጠነ ሰፊ ጥቃት የተኩስ አቁም ሂደቱን ሙሉ በሙሉ ሊያፈራርሰው ይችላል የሚል ስጋት በጋረጠበት ወቅት ነው። ፕሬዝዳንት ዶናልድ ትራምፕ ከኔታንያሁ ጋር በስልክ ባደረጉት ውይይት ከኢራን ጋር እየተደረገ ያለው ድርድር ስኬታማ እንዲሆን እስራኤል በሊባኖስ ላይ የምታደርገውን ጥቃት እንድትቀንስ ጠይቀዋል። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት እጅግ ከፍተኛ ደረጃ ላይ የሚገኝ ሲሆን የዲፕሎማሲው ጥረት ጣፈንታ በእስራኤል ቀጣይ እርምጃዎች ላይ የተመሰረተ ሆኗል። አሜሪካ በሆርሙዝ የንግድ መስመር ላይ የመርከቦች እንቅስቃሴ ጨምሯል ብትልም ስልታዊ ጠቀሜታ ያለው ይህ የባህር ሰርጥ በይፋ ስለመከፈቱ ግን አሁንም ጥርጣሬዎች አሉ። ኢራን በበኩሏ በውሃው መስመር ላይ የባህር ላይ ፈንጂዎች ሊኖሩ እንደሚችሉ የጠቆመች ሲሆን በሰርጡ በኩል ለሚያልፉ ጥቂት መርከቦች አማራጭ መንገዶችን አቅርባለች ተብሏል። ምንም እንኳ ውጥረቱ ቢቀጥልም በተኩስ አቁሙ ስምምነት ሳቢያ በፋርስ ባህረ ሰላጤ አካባቢ እስካሁን አዲስ ጥቃት አልተመዘገበም የሚሉ መረጃዎች እየወጡ ነው። ይህ ደግሞ ለቀጠናው ሰላም ተስፋን አመላካች ነው ተብሏል። ነገ በፓኪስታን የሚካሄደውን የአሜሪካ የልዑካን ቡድን የሰላም ንግግር የሚመሩት ምክትል ፕሬዝዳንት ጄዲ ቫንስ በሊባኖስ ጉዳይ ላይ የተፈጠረው ግራ መጋባት ህጋዊ የሆነ አለመግባባት መሆኑን ገልጸዋል። አክለውም ኢራን በዚህ ምክንያት ንግግሩ እንዲቋረጥ ብታደርግ ሞኝነት እንደሚሆንባት አስጠንቅቀዋል። በኢስላማባድ የኢራን አምባሳደር የሀገሪቱ የድርድር ቡድን ዛሬ ምሽት በፓኪስታን ዋና ከተማ እንደሚገባ በኤክስ ገጻቸው ላይ አስፈረው የነበረ ቢሆንም ከቆይታ በኋላ ግን ጽሑፉን መልሰው አጥፍተውታል። ይህም በኢራን በኩል ስላለው ቁርጠኝነት አሁንም ጥርጣሬ እንዲነግስ አድርጓል ሲሉ ፖለቲከኞች ይናገራሉ። አልጀዚራ በዘገባው እንዳመላከተው የፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኢሻቅ ዳር ከፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖሮት ባሮት ጋር በስልክ ተወያይተዋል። በውይይታቸውም በሊባኖስ ውስጥ እየተፈጸመ ያለውን ከባድ የተኩስ አቁም ጥሰት በሚመለከት ጥልቅ ስጋታቸውን ገልጸዋል። ፓኪስታን በአሜሪካና በኢራን መካከል ለተደረሰው የተኩስ አቁም ስምምነት ዋና አገናኝ በመሆኗ ስምምነቱ ሊባኖስን እንደሚጨምር በጽኑ እየተሟገተችም ትገኛለች። አሜሪካና እስራኤል ሊባኖስ በስምምነት ውስጥ እንደማትካተት ቢገልጹ አስታራቂዋ ፓኪስታን ግን ይህንን ትቃወማለች። እስራኤል የተኩስ አቁም ስምምነቱ በታወጀ በጥቂት ሰዓታት ውስጥ በሊባኖስ ላይ ከፍተኛም የቦምብ ጥቃት የሰነዘረ ሲሆን በዚህ በአንድ ቀን ብቻም ከ200 በላይ ሰዎች ሕይወታቸው ማለፉ የሚዘነጋ አይደለም። የፓኪስታን የውጭ ጉዳይ ሚኒስቴር እንዳስታወቀው ኢሻቅ ዳርና ዥኖል ባሮት በውይይታቸው ወቅት የተኩስ አቁም ስምምነቱ ሙሉ በሙሉ ተግባራዊ እንዲሆንና እንዲከበር በአጽንኦት አሳስበዋል። የጃፓንና የህንድ የውጭ ጉዳይ ሚኒስትሮች በጋራ በሰጡት መግለጫ ሁኔታውን ለማርገብና የተረጋጋም የኤነርጂ አቅርቦትን ለማረጋገጥ በቅርበት ለመስራት ስምምነት ላይ ደርሰዋል። የህንዱ ውጭ ጉዳይ ሚኒስትር ጃይ ሻንካር በኤክስ ገጻቸው ላይ በምዕራብ እስያ ስላለው ወቅታዊ ሁኔታና በሆርሙዝ ሰርጥ በኩል ስለሚደረገው ዓለም አቀፍ የመርከብ ትራንስፖርት ደህንነት ከጃፓኑ አቻቸው ጋር ተወያይተዋል። የፓኪስታን ጠቅላይ ሚኒስትር ሸባዝ ሻሪፍ ከተለያዩ የዓለም መሪዎች የስልክ ጥሪዎች እየደረሳቸው እንደሚገኝም ተሰምተዋል። መሪዎቹ ፓኪስታን የተኩስ አቁም ስምምነቱ እንዲደረስ ላደረገችው ከፍተኛ ዲፕሎማሲያዊ ጥረት አድናቆታቸውን ከመግለጻቸው በላይ ሀገሪቱ ለምታደርገው ቀጣይ ጥረት ድጋፋቸውን አረጋግጠዋል። አሜሪካና ኢራን በፓኪስታን ዋና ከተማ ኢስላማባድ ቀጥተኛ ድርድር ይጀምራሉ መባሉን ተከትሎ መላው ዓለም የሰላምን መግለጫ እንዲጠባበቅም አድርጎታል። ሁለቱ ሀገራት ይህንን የሁለት ሳምንት የተኩስ አቁም ጊዜ በመጠቀም ዘላቂና አስተማማኝ የሰላም እቅድ ላይ ለመድረስና ስምምነቱን ለማጽናት ግብ ይዘው ይነጋገራሉ ተብሎም እየተጠበቀ ነው። የፓኪስታን ጠቅላይ ሚኒስትር ሸባዝ ሻሪፍ ከተለያዩ የዓለም መሪዎች ጋር ያደረጓቸው ተከታታይ የስልክ ውይይቶች ሀገሪቱ አሜሪካና ኢራንን ወደ ድርድር ጠረጴዛ ለማምጣት የነበራትን ቁልፍ ሚና በግልጽ አመላክተዋል እየተባለ ነው። በዚህ ቴህራንና ዋሽንግተን ወደ ሰላም እንዲመጡ ፓኪስታን ላደረገችው ጥረትም በርካታም የዓለም መሪዎች ምስጋናቸውን ልከዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያንና የቱርኩ አቻቸው ረሲብ ጣይብ ኤርዶዋን፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የጀርመኑ ቻንስለር ፍሬድሪክ ሜርዝ፣ የኳታሩ ኤሚር ሼክ ታሚም ቢን ሐማድ አልታኒና የባህሬኑ ንጉሥ ሐማድ ቢን ኢሳ አልካሊፋ፣ የሊባኖሱ ጠቅላይ ሚኒስትር ናዋፍ ሰላምና የኦስትሪያው ቻንስለር ክሪስቲያን ስቶከር ይገኛሉ።
ይገኙበታል። እነዚህ የስልክ ጥሪዎች ለፓኪስታን ከሚቀርብ ምስጋና በላይ ትርጉም አላቸውም ሲሉ ፖለቲከኞች ይናገራሉ። ጥሪዎቹ ፓኪስታን በቀጣዮቹ ቀናት አሜሪካና ኢራን ከድርድር ሂደቱ እንዳያፈነግጡ ለምታደርገው ጥረትም ትልቅ ዲፕሎማሲያዊ ጉልበት የሚሰጡ ናቸው። ኢስላማባድ ይህንን ዓለም አቀፍ ድጋፍ ተጠቅማ ሁለቱ ሀገራት ለውይይት ያላቸውን ፈቃደኝነት እንዲያጸኑ ለማድረግ በብርቱ እየሰራች ትገኛለች ሲሉ ፖለቲከኞች ግምታቸውን ያስቀምጣሉ።